አምላክ ሰው ሲሆን በድንግል ማርያም ማህፀን ሲያድር ሰው ሆኖ ሲወለድ ስለማን ነው ያንን የሆነው? ስለኛ ነው አይደል? ሰው ሆነ በምስሉም ሰው ሆነ የባሪያን መልክ ያዘ የተባለው ስለ መስቀሉ አይደለም፣ ስለ መወለዱ ነው። ይሄ በራሱ ምንድነው? ውርደት ነው። እግዚአብሔር በታሪክ ውስጥ የመጀመሪያውን ውርደት ኤክስፒሪየንስ ያደረገው አምላክ ምን ሲሆን ነው? ሰው ሲሆን ነው። ስለዚህ ስለተሰቀለው ስንናገር ስለምንድነው የምናወራው? አምላክ ሰው ስለመሆኑ ነው የምናወራው። የሚኖር ሰው፣ የሚመገብ ሰው፣ የሚጠማ ሰው፣ የሚራብ ሰው፣ የሚደክም ሰው፣ የሚያድግ ሰው፣ የሚሰደብ ሰው፣ የሚገፋ ሰው፣ የሚናቅ ሰው፣ ሚስአንደርስቱድ የሚደረግ ሰው፣ የሚገረፍ ሰው፣ የሚደማ ሰው፣ የሚሰቀል ሰው ነው የሆነው። ስለ ኢየሱስ ስናወራ፣ ስለ መስቀሉ ስናወራ ተንደርድረን የምንሄደው ጎልጎታ ጋር አይደለም። ታሪኩ ከየት ነው የሚጀምረው? ከቤተልሔም ነው። ሰው የመሆኑን ታሪክ እንጂ ከዛም በፊት ክርስቶስ እንደነበረ እናውቃለን። ስለዚህ እግዚአብሔር ከኛ ጋር ሆነ። አማኑኤል ማለት እግዚአብሔር ከኛ ጋር። ስለዚህ የተሰቀለው ኢየሱስ ሰው የሆነው አምላክ ነው። የተሰቀለው ኢየሱስ የአምላክነት ክብሩን ትቶ በእኛ መካከል ያደረው ነው። የተሰቀለው ኢየሱስ እንደኛ አይነት ሰው የሆነ ኢየሱስ ነው። ስለዚህ የምንጀምረው ከየት ነው? ከቤተልሔም ነው የምንጀምረው። ኢየሱስ እኛን የወከለው በመስቀሉ ላይ ብቻ አይደለም፣ በቤተልሔምም እኛን ወክሎ ነው የተወለደው። አሜን ነው። አሜን። ጌታ ይመስገን። ከዚሁ ጋር ተያይዞ ደግሞ መወለዱ ብቻ አይደለም፣ ከመወለዱ ቀጥሎ ያሉትንም ታሪኮች ግምት ውስጥ መክተት ይኖርብናል። ሁላችን እንደምናውቀው ጌታችን ኢየሱስ ክርስቶስ እንደተወለደ አልተሰቀለም፣ እንደተወለደ አልሞትም። በምድር ላይ ጽድቅን እየፈጸመ ኖሯል። በምድር ላይ እግዚአብሔርን እየታዘዘ ኖሯል። የመጀመሪያው አዳም ያበላሸውን ኋለኛው አዳም ሆኖ የመጀመሪያው አዳም የእግዚአብሔርን ሕግ ተላልፎ ሲሄድ ኋለኛው አዳም ደግሞ እግዚአብሔርን ሕግ እየፈጸመ በምድር ላይ ጽድቅን እየፈጸመ እኛን ወክሎ ኖሯል። ስለኛም ጽድቅን ፈጽሞልናል። በሮሜ መጽሐፍ ሮሜ ምዕራፍ 5 ላይ ሮሜ ምዕራፍ 5 በአዲሱ መደበኛ ትርጉም ብናነበው የበለጠ ግልጽ ይሆናል። ሮሜ 5 እና በቆሮንቶስ መጽሐፍ ላይ ሐዋርያው ጳውሎስ የመጀመሪያውን ሰው ከኋለኛው ሰው ከሁለተኛው ሰው ወይም ደግሞ ፊተኛውን አዳም ከኋለኛው አዳም ጋር እያነጻጸረ ይናገራል። ምዕራፍ 5 ላይ ከቁጥር 15 ጀምሮ አነባለሁ። ሮሜ ምዕራፍ 5 ከቁጥር 15 ጀምሮ። ነገር ግን ስጦታው እንደ በደሉ መጠን አይደለም። በአንድ ሰው መተላለፍ ብዙዎች ከሞቱ የእግዚአብሔር ጸጋ በአንዱ ሰው ይኸውም በኢየሱስ ክርስቶስ ጸጋ የመጣው ስጦታ ለብዙዎች እንዴት አብልጦ ይትረፈረፍ። ደግሞም የእግዚአብሔር ስጦታ እንደ አንዱ ሰው የኃጢአት ውጤት አይደለም። ምክንያቱም ፍርዱ የአንድን ሰው ኃጢአት ተከትሎ ኩነኔን አመጣ። ስጦታው ግን አያሌ መተላለፍን ተከትሎ ጽድቅን አመጣ። በአንድ ሰው መተላለፍ ምክንያት ሞት በዚህ ሰው በኩል የነገሰ ከሆነ የእግዚአብሔርን የተትረፈረፈ ጸጋና የጽድቅ ስጦታ የተቀበሉት በአንዱ ሰው በኢየሱስ ክርስቶስ በኩል እንዴት አብልጠው በሕይወት አይነግሱ። ከእንግዲህ በአንድ ሰው መተላለፍ የተነሳ ኩነኔ በሁሉ ሰው ላይ እንደመጣ እንዲሁም በአንዱ የጽድቅ ሥራ ለሰው ሁሉ ሕይወትን የሚሰጥ ጽድቅ ተገኘ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ በአንዱ ሰው መታዘዝ ደግሞ ብዙዎች ጻድቃን ይሆናሉ ይላል። ቁጥር 18 ላይ በአንዱ የጽድቅ ሥራ ይላል። በአንዱ የጽድቅ ሥራ። ቁጥር 19 ላይ በአንዱ ሰው መታዘዝ ይላል። ስለ ሞቱ አይደለም የሚናገረው ሮሜ 15 ስለ ሞቱ አይደለም የሚናገረው ሮሜ 5 ይቅርታ፣ ስለ መታዘዙ ነው የሚናገረው። ጌታችን ኢየሱስ ክርስቶስ እንደተወለደ ወዲያው ወደ መስቀል የሄደ በምድር ላይ ምንም ጽድቅን ያልፈጸመ ሕይወቱ የተለየ ያልነበረ አድርገን እንዳናስብ በመንገዱ በሙሉ እግዚአብሔርን እየታዘዘ የኖረ ሰው መሆኑን ማሰብ አለብን ሁል ጊዜ። ሞቱ የተለየ የሆነው ሕይወቱ የተለየ ስለሆነ ነው፣ ማንነቱ ብቻ አይደለም። ጽድቅን የፈጸመ ሰው ነበረ። በዕብራውያን ምዕራፍ 2 ላይ ይሄንን በጣም በሚገርም መንገድ ከመዝሙር 45 ላይ በመጥቀስ የዕብራውያን ጸሐፊ ይነግረናል። ዕብራውያን ምዕራፍ 2 ይቅርታ ምዕራፍ 1 ቁጥር 8 ስለ ልጁ ግን ይላል። ስለ ልጁ ግን አምላክ ሆይ፣ ልጁ አምላክ መሆኑን ይነግረናል። አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ንግስናውን ነው የሚናገረው። ጽድቅን ወደድህ አመፅንም ጠላህ። ስለዚህ እግዚአብሔር አምላክ ከጓደኞቹ ይልቅ በደስታ ዘይት ቀባ፣ ከጓደኞችህ ይልቅ። ይሄ ደግሞ ስለ ሰውነቱ ነው የሚናገረው። ግን ምን ብሎ ነው የገለጠው? ጽድቅን ወደድህ አመፅን ምን አደረግ? ጠላህ።
ስለዚህ አምላክ ሰው ሆኖ ሲኖር በምድር ላይ ምን አይነት ኑሮ ነው የኖረው ስንል ጽድቅን የሚወድና አመጽን የሚጠላ ነው የነበረው። ስለዚህ ጽድቅን እየፈጸመ ነው የኖረው። ጌታችን ኢየሱስ ክርስቶስ ሲጠመቅ እንኳን ማቴዎስ ወንጌል ምዕራፍ 3 ላይ መጥምቁ ዮሐንስ ለማጥመቅ በጣም ተቸገረ። እኔ ባንተ እጠመቃለሁ እንጂ እንዴት አንተ በእኔ ትጠመቃለህ አለው። ጌታችን ኢየሱስ ክርስቶስ ምን ብሎ መለሰ? ጽድቅን ሁሉ እንፈጽም ዘንድ ይገባናል። ስለዚህ ጽድቅን ሁሉ እያሳደደ የፈጸመ ነው የነበረው። ጽድቅን ሁሉ እየፈለገ ነው የፈጸመው። ጽድቅን የሚወድና አመጽን የሚጠላ በማንም ያልተኖረ ሕይወት የነበረው ጻድቅ ሰው ነበረ። ይሄም ስለ መዳናችን ነው። ሰው የሆነው ስለ መዳናችን የሆነውን ያህል በምድር ላይ ጽድቅን የፈጸመ በቅድስና የኖረው በንጽህና የኖረው አመጽን ጠላህ ነው። አላደረክም ብቻ አይደለም። አመጽን ምን አረክ? ጠላህ። አመጽን መጥላት፣ ኃጢአትን መጥላት፣ ክፋትን መጥላት። ጽድቅን አደረክ አይደለም፣ ጽድቅን ወደድህ። ለጽድቅ ፍቅር የነበረው ለኃጢአት ጥላቻ የነበረው ሆኖ ነው በምድር ላይ የኖረው። የተሰቀለው ይሄኛው ነው። ተወልዶ ወደ ሞት አይደለም የሄደው። በምድር ላይ በኖረባቸው ዓመታት ሁሉ እግዚአብሔርን እየታዘዘ ጽድቅን እየፈጸመ አመጽን እየጠላ የኖረ ሰው ነበረ። ዮሐንስ ወንጌል ምዕራፍ 7 ላይ ይጠይቃቸዋል። ከእናንተ መካከል ስለ ኃጢአት የሚከሰኝ ማን ነው አላቸው። እነሱ እንኳን ሊከሱት አልደፈሩ። ሕይወቱ እንከን የለሽ ሕይወት ነበረ። ስለዚህ የዳነው በተሰቀለው ጌታ ነው። በመስቀሉ ብቻ አይደለም። የዳነው ሰው በመሆኑ ጭምር ነው። የዳነው ጽድቅን ሁሉ እየፈጸመ በመኖሩም ጭምር ነው። መስቀሉ ማዕከል ነው። ወደ መስቀሉ ለመድረስ ግን ንጹህ የሆነ ሪከርድ የነበረው ጌታ ነው የነበረው። ንጹህ የሆነ ጽድቅን የሚፈጽም አመጽን የሚጠላ የማድረግና ያለማድረግ ሳይሆን ምሳሌያችን የሆነው ለዚህ ነው። ፍለጋውን የምንከተለው ለዚህ ነው። ለኛ ኃጢአትን መጥላት ክርስቶስን መምሰል ነው። አመጽን መጥላት ክርስቶስን መምሰል ነው። ጽድቅን ማድረግ አይደለም። ጽድቅን ምን ማድረግ? መውደድ ያስፈልገናል። ጽድቅን መውደድ፣ ጽድቅን መውደድ፣ ኃጢአትን መጥላት ክርስቶስን መምሰል ነው። ጌታችን እንደሱ አይነት ሕይወት የነበረው ሰው ነው። ስለዚህ እኛን ወክሎ ጽድቅን ፈጽመልን። እኛን ወክሎ ሰው የሆነው ጌታ እኛን ወክሎ አመጽን እየጠላ ኖረ። አዳም ኃጢአት አደረገ፣ መተላለፍን አደረገ። በአንዱ መተላለፍ ምክንያት፣ በአንድ ሰው ኃጢአት ምክንያት እልፎች ወደቁ። ሰዎች ዘር በሙሉ ወደቁ። እነዛን ሁሉ ኃጢአት ደግሞ በአንዱ ሰው መታዘዝ ምክንያት ተገለበጠ። ለምን? ኃጢአትን እየጠላ አመጻን እየጠላ ጽድቅን እየወደደ በፍጹምነት የኖረ ጌታ ነው ኢየሱስ ክርስቶስ። ጌታ ይመስገን። ጽድቅን ወደደ፣ አመጽን ጠላ። ስለዚህ አምላክህ እግዚአብሔር እንደ ሰውነቱ ነው የምናወራው፣ የደስታን ዘይት ምን አደረገ? ቀባ። ስለዚህ ሪዋርድም እንደነበረው ከዚህ እናያለን። የዳነው ሰው በመሆኑም ነው። እኛን ለመታደግ ሰው ከሆነበት ቅጽበት ጀምሮ እኛ ነፃ የምንወጣበትን ዋጋ እየከፈለ ነው የኖረው። የክርስቶስ ሕይወት እኮ ደስተኛ ሕይወት አልነበረም። ኢኔዌይ ስናየው ደስተኛ ነው። እግዚአብሔር ደስታ በሱ ላይ ነው። እግዚአብሔር ደስ የሚያሰኘውን ነገር ሁሉ አድርጓል። መልካም ነገር ነው ያደረገው። ግን በምድር ላይ ሲኖር ሁሉ ነገር ለሱ ቻሌንጅ ነበረ። በእያንዳንዱ ነገር ውስጥ እሱ የሚፈልገው ምን ስለነበረ? ጽድቅን ስለነበር የሚፈልገው፣ ለእውነት ስለነበር የሚቆመው። ስለዚህ በዘመኑ ሁሉ ስለኛ ዋጋ እየከፈለ ነው የኖረው። ይህንን ማሰብ አለብን። ሲሰደብ የነበረው ስለኛ ነው። ሲሰደብ የነበረው እኮ መስቀል ላይ ብቻ አልነበረም። አጋንን ሲያስወጣ ይሰደባል። ሰዎችን ሲፈውስ ይሰደባል። ስለ እውነት ሲመሰክር ይሰደባል። ያ ሁሉ ስለማን ነው? ስለኛ ነው። ክርስቶስ ስለኛ እንደሞተ ስናስብ በምድር ዘመኑ ሁሉ ጽድቅን እየፈጸመና እየተገፋ መኖሩንም ማሰብ ያስፈልገናል። ጌታ ይመስገን። ቀጥሎ ደግሞ መስቀሉን ነው የምናየው። ሰው የሆነው ስለኛ ነው፣ ስለ መዳናችን ነው። ጽድቅን ሁሉ የፈጸመው ስለኛ ነው፣ ስለ መዳናችን ነው። የተሰቀለውም ስለኛ ነው፣ ስለ መዳናችን ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 ቅድም የተናገርኩት ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ይላል። ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና። በየሄደበት ስፍራ ሁሉ የሚናገረው ስለተሰቀለው ኢየሱስ ክርስቶስ ነበር። እዚሁ ቆሮንቶስ መጽሐፍ
ምዕራፍ 1 ቁጥር 18 ላይ ደግሞ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነው። የምኑ ቃል? የመስቀሉ ቃል። ቁጥር 23ን ብንመለከት እኛ ግን የተሰቀለውን ክርስቶስን ምን እናረጋለን? እንሰብካለን። ስለዚህ መወለዱን እንናገራለን፣ ጽድቅን ሁሉ መፈጸሙን እንናገራለን። ብዙ ጊዜ ተራኪያችን ውስጥ ተወለደ ሞተ ጋር ነው የምንሄደው። እንደሱ አይደለም። ተወለደ ጽድቅን ሁሉ እየፈጸመ በመንፈስ ቅዱስ ኃይል እያገለገለ አጋንንትን ሁሉ እያስወጣ ድውያንን ሁሉ እየፈወሰ ስለ እግዚአብሔር መንግስት እያስተማረ ኖረ። ከዚያ በኋላ ነው ወደ መሞቱ የምንሄደው። ሩጫችን ብዙ ጊዜ ወደ መስቀል ነው። ተወልዶ ቀጥታ ወደ ሞት የሄደ አይነት ነው። ግን እውነቱ እንደሱ አይደለም። ሙሉ እውነት እንደሱ አይደለም። ስለዚህ ስለ መስቀሉ ስናስብ ይሄን እናስባለን። መስቀሉ ግን ማዕከል መሆኑን መርሳት የለብንም። ግን መዳናችን ያለቀው እዚህ ጋር ብቻ አይደለም። መስቀሉ ጋር ብቻ አይደለም። ጌታችን ኢየሱስ ክርስቶስ ጽድቅን ሁሉ ስለኛ ፈጸመ፣ ስለኛ በመስቀል ሞተ። ነገር ግን ታሪኩ እዛ ጋር ብቻ አላበቃም። ታሪኩ እዛ ጋር ብቻ ቢያበቃ ኖሮ ኢየሱስ ክርስቶስ ተረስቶ ነበር እኮ። ሲሰቅሉትም የአይሁድ አለቆች እንዲረሳ ነው የፈለጉት። ስለ ትንሣኤው እንኳን ደቀ መዛሙርቱ ሲመሰክሩ አቁሙ፣ በዚህ ስም እንዳትናገሩ፣ የዚህን ሰው ደም በእኛ ላይ ልታመጡብን ትወዳላችሁ ወይ አሏቸው ሐዋርያት ሥራ መጀመሪያ ላይ። ስለዚህ ሞቱ ብቻ አይደለም። ከሞት ደግሞ ምን አድርጓል? ሞትን ድል አድርጎ ተነስቷል። የተሰቀለው ጌታ የተነሳውም ጌታ ነው። የተሰቀለው ጌታ ሞት ይዘው ዘንድ ያልቻለም ጌታ ነው። ስለኛ ተነስቶልናል። ጌታ ይመስገን። ሐዋርያው ጳውሎስ በተደጋጋሚ ስለ ሞቱ ቢናገርም ነገር ግን ስለ ትንሣኤውም ይናገራል። እንዲያውም ስለ ትንሣኤ አንድ ሙሉ መጽሐፍ ምዕራፍ ሙግት አቅርበዋል አይደል? አንደኛ ቆሮንቶስ 15 ላይ ሙሉውን ስለ ትንሣኤው ነው የሚሞግተው። ሐዋርያው ጳውሎስ ደጋግሞ ስለ ክርስቶስ ትንሣኤ ከመናገሩ የተነሳ አንዳንድ ሰዎች እንዲያውም ትንሣኤ የሚባል ጣዖት የሚያመልኩ ሁሉ መስሏቸው ነበረ። ሐዋርያት ሥራ ምዕራፍ 17 18ን እናያለን። ሐዋርያት ሥራ ምዕራፍ 17 ቁጥር 18 ከኢፊቆሮስ ወገንና ኢስጦይኮችም ከተባሉት ፈላስፎች አንዳንዶቹ ከእርሱ ጋር ተገናኙ። ከሐዋርያው ጳውሎስ ጋር ማለት ነው። አንዳንዶቹም ይህ ለፍላፊ ምን ሊናገር ይወዳል አሉ። ሌሎችም የኢየሱስንና የትንሣኤውን ወንጌል ስለሰበከላቸው አዲሶችን አማልክትን የሚያወራ ይመስላል አሉ። የኢየሱስንና የትንሣኤውን የምስራች ስለነገራቸው አዳዲስ አማልክት ማን የሚባሉ? ኢየሱስ የሚባልና ትንሣኤ የሚባል። ለምንድነው? ደጋግሞ ስለምን ይናገር ነበረ? ስለ ትንሣኤው ይናገር ነበረ። ክርስቶስ ኢየሱስ የተነሳው ስለማን ነው? ስለኛ ነው። ለዚህ ነው በሮሜ 10 ላይ ስለ መዳን ሲናገር ሰው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እግዚአብሔርም ከሞት እንዳስነሳው ማመን አለበት። ኢየሱስ ጌታ እንደሆነ በልብ ብታምን እግዚአብሔርም ከሙታን እንዳስነሳው በአፍ ብትመሰክር ምን ትሆናለህ? ትድናለህ። ስለዚህ ለመዳን ኢየሱስ ጌታ እንደሆነ ብቻ ሳይሆን እና እግዚአብሔርም ከሞት ምን እንዳደረገው እንዳስነሳው። ስለዚህ የተሰቀለው ምን ያለው ጌታ ነው? የተነሳው። ስቅለቱን እንናገራለን፣ ሞቱን እንናገራለን። ሞቱን ስንናገር ግን አብረን ምኑን እንናገራለን? ትንሣኤውን እንናገራለን። ሞቱ ኃጢአታችንን አስወግዷል። መስቀሉ በራሱ ድል ነው። ሰይጣን የተሸነፈበት ነው። መስቀሉ ሽንፈት አይደለም ለእግዚአብሔር። መስቀሉ ድል ነው። የመስቀሉን ድል ግን የገለጠው ማን ነው? ትንሣኤው ነው የገለጠው። ሞቱ ሽንፈት አልነበረም። ሞቱ ድል ነበረ። ያ ድል ግን የተገለጠው በትንሣኤው ነው። ኃጢአታችን በሞቱ ተወግዷል። በትንሣኤው ደግሞ ምን አግኝተናል? አዲስ ሕይወትን አግኝተናል። ስለዚህ ነው ሐዋርያው ጳውሎስ በቆሮንቶስ 15 ላይ ሲናገር ኢየሱስ ክርስቶስ ካልተነሳማ ይላል ከነ ኃጢአታችን በቀረን ነበር ይላል። እምነታችንም ከንቱ ነበር ይላል። አንደኛ ቆሮንቶስ ምዕራፍ 15 አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ ነው የሚለው።
ስለዚህ ትንሳኤው ለመዳናችን አስፈላጊ ነው። ሞቱ አስፈላጊ ነው። ውልደቱ አስፈላጊ ነው። ጽድቅን መፈጸሙ አስፈላጊ ነው። እግዚአብሔርን መታዘዙ አስፈላጊ ነው። ለመዳናችን ምኑ ደግሞ አስፈላጊ ነው? ትንሳኤውም አስፈላጊ ነው። ስለዚህ የዳነው አምላክ ሰው በመሆኑ ነው። የዳነው ጽድቅን በመፈጸሙ ነው። የዳነው በመስቀል ሞቱ ነው። የዳነው በትንሳኤው ነው። ስለዚህ የዳነው በማን ነው? በክርስቶስ ነው የዳነው። በክርስቶስ የሆነ አንድ ኢቨንት ላይ ብቻ አይደለም ድነታችን የተመሰረተው። የሆነ አንድ ኢቨንት ላይ ብቻ አይደለም እግዚአብሔር ሰው ሆኖ ስለኛ ዋጋ የከፈለው። በዘመኑ ሁሉ ክርስቶስ የሰራው ስራ ስለመዳናችን የሰራው ስራ ነው። ስለዚህ መስቀሉን በኮንቴክስቱ ነው የምናየው። ጠቅላላውን ነገር በአንድ ላይ የያዘ ማዕከላዊ ኮረብታ እንጂ ብቸኛ ኮረብታ አይደለም፣ የተያያዘ ነው። ከመወለዱ ጀምሮ የተሄደበት መንገድ ሁሉ ስለማን ነው? ስለኛ ነው። አምላካችን ሰው የሆነው ስለኛ ነው። ጽድቅን ሁሉ የፈጸመው ስለኛ ነው። የሞተው ስለማን ነው? ስለኛ ነው። የተነሳው ለማን ነው? ስለኛ ነው። እነዚህን ሁሉ ማሰብ ይኖርብናል። ከዛም በኋላ መቀጠል እንችላለን። ትንሳኤውን የምንዘነጋ ከሆነ ግን ሞቱን መናገር ዋጋ የለውም። ለሞቱ ትርጉም የሚሰጠው ትንሳኤው ስለሆነ ማለት ነው። መንፈስ ቅዱስ እንኳን የወረደው ከምን የተነሳ ነው? ከክርስቶስ መሄድ፣ ከክርስቶስ መክበር፣ ከክርስቶስ ማድረግ የተነሳ እንደሆነ መጽሐፍ ቅዱስ ይናገራል። ዮሐንስ 7ን መመልከት እንችላለን። ዮሐንስ ወንጌል ምዕራፍ 7 ቁጥር 39። ዮሐንስ ወንጌል ምዕራፍ 7 ቁጥር 39። ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ማለትም ስለ መንፈስ ቅዱስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና። ስለዚህ መንፈስ ቅዱስ የወረደው ኢየሱስ ምን ሲሆን ነው? ሲከበር ነው። ኢየሱስ መክበር ደግሞ ከትንሳኤውና ከእርገቱ ጋር የተያያዘ ነው። ሐዋርያው ጴጥሮስም በሐዋርያት ሥራ ምዕራፍ 2 ላይ ሲሰብክ ምንድነው ያለው? መንፈስ ቅዱስ ወርዶ በልሳን ሲናገሩ ጉሽ ጠላ ጠጥተው ነው ሲሏቸው እሱ ተነስቶ መሰከረና ምላለ ይሄንን የምታዩትን ተስፋ ኢየሱስ ክርስቶስ በአብ ቀኝ ከተቀመጠ በኋላ ከአብ ተቀብሎ በእናንተ ላይ ምን አደረገው? አፈሰሰው አላቸው ካረገ በኋላ። ስለዚህ የመንፈስ ቅዱስ መሰጠት በክርስቶስ ትንሳኤና እርገት ላይ የተመሰረተ ነው። ህይወታችን የተለወጠው በመንፈስ ቅዱስ ከሆነ የተቀደስ ነው፣ የተለወጥ ነው፣ የነጻ ነው በመንፈስ ቅዱስ ከሆነ የመንፈስ ቅዱስ መሰጠት ከክርስቶስ ትንሳኤ ጋር የተገናኘ ነው። ከክርስቶስ መክበር ጋር የተገናኘ ነው። ስለዚህ የዳነው በሞቱ እንዲሁም በምኑ ነው? በትንሳኤው ነው። አሜን ነው። የዳነው በሞቱ እንዲሁም በትንሳኤው። ስለዚህ የዳነው በጠቅላላው በክራይስት ኢቨንት እንጂ በአንድ የሆነ ኢቨንት አይደለም። ከመወለዱ እስከ ማረጉ ዳግም እስከ መምጣቱ ድረስ ስለማን ነው? ስለኛ ነው። ስለዚህ መስቀሉ ማዕከላችን ነው ማለት የተሰቀለው ጌታ ማዕከላችን ነው ማለት ነው። አምላክ ሰው የሆነው ማዕከላችን ነው ማለት ነው። አሁን ከጥቂት ቀናት በኋላ የምናስበው ልደቱ ምናችን ነው ማለት ነው? ስለመዳናችን ነው። ሰው የሆነው ስለመዳናችን ነው። ይሄንን በአንድነት ጠቅልለን መያዝ ይኖርብናል። ጌታችን ኢየሱስ ክርስቶስ ከመወለዱ ጀምሮ ሁለንተናችንን ወሰደ። ሰው ሆነ። በአጭር ቁመት በጠባብ ደረት ተገለጠ። ሰው ሆነ። በሰው መካከል የሚኖር ሆነ። ከደቀ መዛሙርቱ ጋር ቂጣ የሚበላ ሆነ። የሚራብ የሚጠማ ሰው ሆነ። ስለማ? ስለኔና ስለናንተ። መላእክት እንኳን እንዳያዩት በሁለት ክንፎቻቸው ፊታቸውን ይሸፍኑለት የነበረ አምላክ ሰዎችም የሚያዩ የሚዘልፉትና የሚሰድቡት ሆነ። ስለማ? ስለኛ። ኢሳይያስ ላይ የተናገረው 6 ክንፍ ያላቸው በሁለት ክንፋቸው ፊታቸው በሁለት ክንፋቸው እግራቸውን ሸፍነው በሁለት ክንፋቸው ፊታቸውን ሸፍነው ይበሩ የነበሩት ኢየሱስ ነበር። በዛ ስፍራ የነበረው ዮሐንስ ወንጌል እሱን ይነግረናል። ኢሳይያስ ምዕራፍ 6 እሱ ግን አሁን ሰው ሆኖ መጣ። ስለምናችን? ስለመዳናችን። ስለዚህ ስለመዳናችንን ስናነሳ እነዚህን ሁሉ ነገሮች ግምት ውስጥ መክተት ይኖርብናል። የመጨረሻ ሐሳብ፣ ሶስተኛውን ሐሳብ ቶሎ ልናገር። የጉዳዩ ስላሴያዊነት። የጉዳዩ ስላሴያዊነት። እኛ አንድ መፈክራችን ምንድነው? በክርስቶስ ብቻ የሚል ነው። ኢን ክራይስት አሎን አይደል? በክርስቶስ ብቻ የሚል መፈክር አለ። ግን በክርስቶስ ብቻ ስንል አብንና መንፈስ ቅዱስን እያገለልን አይደለም። ይሄ መታወቅ አለበት። በክርስቶስ ስራ ብቻ፣ በክርስቶስ ማንነት ብቻ፣ በክርስቶስ ብቻ ስንል በሌሎች ፍጥረቶች አይደለም ማለታችን ነው። በክርስቶስ ብቻ ስንል በመላእክት አይደለም ማለታችን ነው። በክርስቶስ ብቻ ስንል በጻድቃን በሰማዕታት አይደለም ማለታችን ነው።
በክርስቶስ ብቻ ስንል በሆኑ ደጋግ ሰዎች አይደለም ማለታችን ነው። በክርስቶስ ብቻ ስንል ሌሎች መንፈሳዊም ስጋዊም ፍጡራንን በሚመለከት እንጂ በክርስቶስ ብቻ ስንል ግን የክርስቶስ ሥራ ሥላሴያዊ መሆኑን በመዘንጋት አይደለም። በክርስቶስ ብቻ ስንል ክርስቶስ የሆነውን ሁሉ የሆነው በአብ ፈቃድና በመንፈስ ቅዱስ ኃይል መሆኑን በማሰብ ነው። ስለመወለዱ ብናነሳ ስለመወለዱ መጽሐፍ ቅዱስ ሲናገር ድንግል ማርያም ከማን ጸንሳ ተገኘች ይላል? ከማን? ከመንፈስ ቅዱስ። ስለዚህ ጽንሰቱ ውልደቱ ከማን ጋር የተያያዘ ነው ማለት ነው? ከመንፈስ ቅዱስ። በምድር ላይ የሚያደርጋቸው ነገሮች ሁሉ የሰራው በመንፈስ ቅዱስ ኃይል ነው ያደረገው። ሉቃስ 4ን እንመለከታለን። ሉቃስ 4 በርካታ ነገሮችን ያነሳልናል። ወደ ፈተና የተወሰደበትን ታሪክ ሲነግረን ሉቃስ ቁጥር 1 ላይ ምዕራፍ 4 ቁጥር 1 ኢየሱስም መንፈስ ቅዱስ መልቶበት ከዮርዳኖስ ተመለሰ፣ በመንፈስም ወደ ምድረ በዳ ተመርቶ 40 ቀን በዲያብሎስ ተፈተነ። ስለዚህ ወደ ፈተናው ስፍራ ሄደው በማን ተመርቶ ነው? በመንፈስ ቅዱስ። ቁጥር 19ን እንመልከት። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታት፣ ለዕውሮች ማየትን ሰብክ ዘንድ፣ የተጠቁትንም ነፃ አውጣ ዘንድ፣ የተወደደችውን የጌታ ዓመት ሰብክ ዘንድ ልኮኛል። የማን መንፈስ በእኔ ላይ ነው? የጌታ መንፈስ። እነዚህን ሁሉ ስራዎች የሰራው በማን ነው? በመንፈስ ቅዱስ ነው የሰራው። ቁጥር 14ን ብንመለከት ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ፣ ስለ እርሱም በዙሪያው ባለችው አገር ሁሉ ዝናው ወጣ። በምን ኃይል? በመንፈስ። ስለዚህ በምድር ላይ ያደረገውን ሁሉ ያደረገው በማን ኃይል ነው? በመንፈስ ቅዱስ ኃይል ነው። እንደ ሰው ሁሉን ነገር ያደረገው በመንፈስ ቅዱስ ኃይል ነው። የተጸነሰው በመንፈስ ቅዱስ ኃይል ነው። ታምርን ድንቅን ሲሰራ የነበረው በመንፈስ ቅዱስ ኃይል ነው። እየተመራ ሄደ የነበረው በመንፈስ ቅዱስ ኃይል ነው። የተሰቀለውና ራሱን መስዋዕት አድርጎ ያቀረበው ራሱ በመንፈስ ቅዱስ ነው። ዕብራውያን 9:14 ይህንን ይነግረናል። ዕብራውያን 9:14 እንደዚህ ይላል፣ በዘላለም መንፈስ ራሱን ለአብ ያቀረበ ይላል። ዕብራውያን 9:14 ነውር የሌለ ሆኖ በዘላለም መንፈስ ማለትም በመንፈስ ቅዱስ ራሱን ለእግዚአብሔር ያቀረበ። ስለዚህ መስዋዕት ሆኖ ራሱን ሲያቀርብ፣ ካህንም መስዋዕትም ሆኖ ራሱን ለእግዚአብሔር አብ ሲያቀርብ በማን ነው ያቀረበው? በመንፈስ ቅዱስ። ስለዚህ በኢየሱስ ብቻ በክርስቶስ ብቻ ስንል መንፈስ ቅዱስም እንዳለበት እያወቅን ነው። ሐዋርያው ጴጥሮስም ይሄንን ይናገራል በሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ። በሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ሲሰብኩ እንደሱ ነበር ይሰብኩ የነበረው። እግዚአብሔርም የናዝሬቱ ኢየሱስን እግዚአብሔር አብ የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበርና። እግዚአብሔር አብ የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ምን አደረገው? ቀባው። ይሄ ነው ስብከቱ። ስለዚህ እኛ በክርስቶስ ብቻ ስንል ክርስቶስ የሰራው በመንፈስ ቅዱስ እንደሆነ እናውቃለን። በክርስቶስ ብቻ ስንል የእግዚአብሔርን ፈቃድ እየፈጸመ እንደሆነ ምግብ እንኳን ሳያመጡለት ሲቀሩ እኔ በልቻለሁ እናንተ የማታውቁት ምግብ አለኝ አለ። ያም ምግብ ምንድነው? የአባቴን ፈቃድ መፈጸም ነው። ስለዚህ የአብ ፈቃድ ነው የተፈጸመው። ስለዚህ የዳን ነው በክርስቶስ ሥራ መሆኑ ሥላሴያዊ ሥራ መሆኑን የሚሰርዝ አይደለም። ኢን ክራይስት አሎን ስንል የአብንም ሥራ የመንፈስ ቅዱስንም ሥራ የወልድንም ሥራ በአንድነት ይዘን ነው። ድነት የእግዚአብሔር ነው ማለትም የአሃዱ ስሉስ አምላክ ነው ድነት። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ ፈቃድ ነው ያለው። የአብ ፈቃድ ሌላ፣ የወልድ ፈቃድ ሌላ፣ የመንፈስ ቅዱስ ፈቃድ ሌላ አይደለም። በአብ የሚገለጠው የአሃዱ ስሉስ አምላክ ፈቃድ ነው። በወልድ የሚገለጠው የአሃዱ አምላክ ስሉስ ፈቃድ ነው። በመንፈስ ቅዱስ የሚገለጠው የአሃዱ ስሉስ አምላክ ፈቃድ ነው። የአንዱ አምላካችን ፈቃድ በአብ ይገለጣል፣ በወልድ ይገለጣል፣ በመንፈስ ቅዱስ ይገለጣል። ስለዚህ መዳናችን በአብ የታቀደ፣ መዳናችን በወልድ የተፈጸመ፣ መዳናችን በመንፈስ ቅዱስ ወደኛ የደረሰ መሆኑን መዘንጋት የለብንም። ስለዚህ ኢን ክራይስት አሎን ስንል በክርስቶስ ብቻ ስንል ክርስቶስን ከአብና ከመንፈስ ቅዱስ ነጥለን አይደለም የምንመለከተው። መዳን ሥላሴያዊ ነው። በአብ በወልድና በመንፈስ ቅዱስ የተፈጸመ ነው። እግዚአብሔር አብ እግዚአብሔር ወልድን በመንፈስ ቅዱስ ምን አደረገው ይላል? ቀባው ነው የሚለው። አብ ወልድን በመንፈስ ቅዱስ ቀባው። ስለዚህ የተላከው እንደዛ ነው። አብ ብቻውን ወልድ ብቻውን ያደረገው አይደለም።
አብ ሊያድነን ሳይፈልግ ቀርቶ ወልድ አገባብቶ እንዳዳነው አናስብም አይደል? አብ ሊያድነን ሳይፈልግ በቃ ዞር በቃ ሊያጠፋን እየፈለገ ወልድ ለምኖ እንዳዳነን አናስብም አይደል? ዓለምን ሁሉ የወደደውና ዓለሙን ለማዳን ልጁን የሰጠው ማን ነው? አብ ነው አይደል? አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል እንጂ ሊያጠፋ ፈልጎ በወልድ አማላጅነት በቃ እንዳታጠፋ ተብሎ አይደለም። ክርስቶስን የላከው ማን ነው? አብ ነው። መስቀል ላይም ክርስቶስ ብቻውን አልነበረም። ሐዋርያው ጳውሎስ በቆሮንቶስ መልእክቱ ላይ ሲናገር እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ምን ያደርግ ነበር? ያስታርቅ ነበር። እዛ ቦታ ነበር። እዛ ቦታ ሰው ይድን ነበር። አጠገቡ የተሰቀለው ሰው ዳነ። እዛ ቦታ ሰው ከእግዚአብሔር ጋር ይታረቅ ነበረ። እዛ ቦታ የእግዚአብሔር ፍቅር ይገለጥ ነበር። እዛ ቦታ እግዚአብሔር ለሰው ያለውን ፍቅር፣ ሰው ወዳድነቱን፣ ራሱን እስከምን ድረስ እንዳዋረደ እግዚአብሔር ሰልፍለስ የሆነ ራስን የመስጠት ፍቅር እንደሆነ እየተገለጠ የነበረው በዛ ቦታ ነው የነበረው። በአብ ወልድና በመንፈስ ቅዱስ መካከል የነበረው ፍቅር፣ የነበረው ህብረት፣ የነበረው አንድነት፣ ያለው ህብረት ያለው አንድነት አንዱ ያለ አንዱ ኤክስፒሪየንስ እንዲያደርግ የሚፈቅድ አይደለም። አብርሃም ልጁን ይስሐቅን ሊሰዋ ሲሄድ ይስሐቅን ይዞ መጣ እንጂ ይስሐቅን ልኮት አብርሃም ቤት አልቀረም። ይስሐቅን ሲሰዋው አብርሃም ምንም የማይሰማው አይነት አልነበረም። ይስሐቅን ሲሰዋው ሊሰዋ ቢላ ሲያነሳ አብርሃም ዋጋ የሚከፍለው ይስሐቅ ነው። የታመመው ይስሐቅ ነው። የሚሞተው ደሙ የሚፈሰው ይስሐቅ ነው። እኔ አይደለሁም የሚል ስሜት የነበረው ይመስላችኋል? ይስሐቅ እንኳን አብርሃም እንኳን ሰው የሆነው አባት ምድራዊ አባት እንኳን ልጁን ሲሰዋ ለሱ ምንድነው? ህመም ነው። ለሱ ምንድነው? ስቃይ ነው። የሚታረደው ይስሐቅ ቢሆንም ለአብርሃም ምንድነው? ህመም ነው። ስለዚህ አብርሃም ይስሐቅን ተከትሎ ይስሐቅን ይዞ እስከ መሰዊያው ድረስ ከነበረ እግዚአብሔር አብ ከዛ ያነሰ ፍቅር የነበረው ይመስላችኋል? ልጁን ልኮ የሚቀር ልጁን ልኮ ወደ ኋላ የሚቀር አብሮት ያልነበረ ይመስላችኋል? አይደለም። ጌታ ኢየሱስ ክርስቶስም ሲናገር እሱን ተናግሯል። እሱ የሚለኝን የእሱን ፈቃድ እፈጽማለሁና እግዚአብሔር ብቻዬን አይተወኝም ማለት። ስለዚህ የሚደረገው ነገር ሁሉ በአብ በወልድ በመንፈስ ቅዱስ የተደረገ ነው። ምንም ባትይዙ እንኳን ዛሬ ምንም ባትይዙ ስለተሰቀለው ስናወራ መስቀሉን ብቻ ሳይሆን ጠቅላላውን የክርስቶስ ላይፍ ከመዳን ጋር አያይዛችሁ ውሰዱልኝ። የተሰቀለው ስንል መስቀሉን ብቻ ሳይሆን መወለዱን፣ ጽድቅን መፈጸሙን፣ መሞቱን፣ መነሳቱን፣ ማረጉን ሁሉ ጠቅላላ ይዘን የዳነው በዚህ ነው የሚለውን አንድ አስምሩልኝ። ሌላ ደግሞ በክርስቶስ ብቻ ስንል ከአብና ከመንፈስ ቅዱስ አኳያ ሳይሆን ከሌሎች ፍጥረታት አኳያ፣ ከሌሎች አገልጋዮች አኳያ፣ ከቤተክርስቲያን መሪዎች፣ ከቤተክርስቲያን አባቶች፣ ከካህናት፣ ከሐዋርያት፣ ከጻድቃን፣ ከመላእክት አኳያ ነው የተነገረው። በእነዚህ ሁሉ አልዳንም። በማን ነው የዳነው? በክርስቶስ ብቻ። ነገር ግን በክርስቶስ ብቻ ስንል ግን በአብም በወልድም በመንፈስ ቅዱስም ማለታችንን እናስባለን። መጀመሪያ የተናገርኩት ደግሞ ሶስተኛው ሐሳብ መስቀሉ ማዕከል ነው። ወንጌሉ የመስቀሉ ቃል ነው። ጠቅላላው ወንጌል የመስቀሉ ቃል ነው። ክርስቶስ እንደተሰቀለ በተለይ ለቆሮንቶስ ሰዎች በጣም ነው የሚነግራቸው። ለምን ነው የሚነግራቸው? የሆነ ነገራቸው እኛንም የሚመስል ይመስለኛል። አንዳንዴ አቋራጭ የሚፈልጉ ነበሩ። መስቀሉን በጎን ጥፍ ብለው ትንሳኤው ላይ ጉብ ማለት የፈለጉ ናቸው። ክብሩ ላይ ነው የፈለጉት። ከፍታው ላይ ነው የፈለጉት። መዝሙራቸው እንደኛ ከፍታ የኔ የሚል ይመስለኛል። የፈለጉት እሱን ስለነበር መስቀሉን ችላ ብለው ሊሄዱ ሲፈልጉ ሐዋርያው ጳውሎስ አልፈቀደላቸውም። እንደዚህ ማጀራታቸውን ይዞ ወደ መስቀሉ ተመልከቱ። ያለ መስቀል ድል የለም። የሾህ አክሊል ከሌለ የክብር አክሊል የለም። መሞት መዋረድ ከሌለ መክበር የለም። የክርስትና መልእክት ክብር ከውርደት ጋር የተያያዘ ነው። ከፍታ ከዝቅታ ጋር የተያያዘ ነው። ከፍ ማለት ዝቅ ከማለት ጋር የተያያዘ ነው። መስቀሉን ዘሎ ትንሣኤ የለም። መስቀሉን አልፎ ክብር የለም። ከፍታ ድል የሆነ በቃ መጮም እንደሱ አይደለም። ውርደት አለ። መስቀሉን ማለፍ አትችሉም ነው የሚላቸው። ስለዚህ ደጋግሞ የሚነግራቸው እሱን ነው። ክርስቶስ እንደተሰቀለ ከዛ ውጪ እንዳላውቅ ቆርጬ ነበር። ይሄ ወንጌል ራሱ የመስቀሉ ቃል ነው። ስለዚህ ወደዚህ ተመለሱ ነው የሚላቸው። መስቀሉን ማዕከላችን እናደርጋለን። ጠቅላላውን የክርስቶስን ግን ላይፍ እናምናለን። አሜን ነው። ስለዚህ ስለተሰቀለው ስናወራ የምናስበው የመስቀሉን ማዕከላዊነት አንደኛ፣ ሁለተኛ ደግሞ ስለተሰቀለው ስናወራ ጠቅላላውን ዘመኑን ከመወለዱ ጀምሮ እኛን ወክሎ ያደረገው መሆኑን እናስባለን። ሶስተኛ በክርስቶስ ስንል ሥላሴያዊ መሆኑን እናስባለን። ጌታ ይመስገን። ታዲያ ወደ መስቀሉ እንዴት ነው የምንመለከተው? መስቀሉ በሕይወታችን ማዕከል ሆኗል።
መስቀሉ በህይወታችን ስፍራ አግኝቷል ወይስ እንደ ቆሮንቶስ ሰዎች መስቀሉን አልፈን ትንሳኤውን ብቻ ነው የምንፈልገው? ክብሩን ብቻ ነው የምንፈልገው? ከፍታውን ብቻ ነው የምንፈልገው? ብልጽግናውን ብቻ ነው የምንፈልገው? በክርስቶስ የምናገኛቸውን ቤኔፊቶች ብቻ ነው የምናስበው? መስቀሉን እናልፈዋለን እንዳላየ ሳይታሰብ ድንገት እንደገባ እንደ እንቅፋት ነው የምናስበው። ግን እግዚአብሔር ያቀደው እግዚአብሔር ያለመው ራሱን የገለጠበት ሰይጣንን ዲያብሎስን ያሸነፈበት ዕዳችንን የሰረዘበት የዕዳችንን ጽፈት የቀደደበት ፈውሳችን የተገኘበት ከእግዚአብሔር ጋር የታረቅንበት ስፍራ መሆኑን መስቀሉ ማሰብ አለብን። መስቀሉን ፊታችንን ልናዞር አይገባም። ስለ ክርስቶስ ስናስብ በዚህ በኩል በደም የጨቀየ መስቀል አለ፣ በዚህ በኩል ፊቱ የተቧጠጠ አለ፣ በዚህ በኩል ደግሞ የክብር ንጉሥ አለ። ሁለቱም የአንድ ሳንቲም ገጽታ ናቸው። አንዱን ያለ አንዱ መያዝ አንችልም። ይሄንን ብቻ ይዘን አንቀጥልም። የተነሳም ጌታ ነው። ደግሞ ትንሳኤውን ስናይ ደግሞ ሞቱን ሰርዘን አይደለም። ቀድሞ ነገር ትንሳኤ ያለው ምን ስላለ ነው? ሞት ስላለ ነው። ይሄን ማሰብ አለብን። እንጸልያለን። አላችሁ በዚህ መካከል ህይወታችሁ ለክርስቶስ ያልሰጣችሁ ሰዎች፣ በራሳችሁ ጽድቅ፣ በራሳችሁ ጥረት፣ በራሳችሁ ስራ ከእግዚአብሔር ጋር በእግዚአብሔር ፊት ሞገስ ለማግኘት የምታስቡ ሰዎች፣ ኃጢአት የከበዳችሁ እግዚአብሔር ስለእናንተ ግድ ያለው የማይመስላችሁ ሰዎች፣ በእግዚአብሔር ዘንድ ምን ያህል እንደተወደዳችሁ የማታውቁ ሰዎች ካላችሁ እግዚአብሔር ከክብሩ እስከ መውረድ እርቃኑን እስከ መሰቀል እስከ መዋረድ ነው የወደዳችሁ። ይህ ሁሉ የሆነው ስለ ኃጢአታችሁ ነው። ዓለም ሳይፈጠር በአብ በወልድና በመንፈስ ቅዱስ መካከል ምክር የተካሄደው ስለ እናንተ መዳን ነው፣ ስለኛ መዳን ነው። ህይወታችሁን ለክርስቶስ ያልሰጣችሁ ሰዎች ካላችሁ ይሄ የእናንተ ቀን ነው፣ የእናንተ ቀን ነው። በእግዚአብሔር በአሐዱ ሥሉስ አምላክ ምክር የተፈጸመው የእናንተ መዳን ነው። እጃችሁን ታሳዩኛላችሁ። ለመጀመሪያ ጊዜ ወደዚህ ስፍራ የመጣችሁ ብትሆኑም የቆያችሁም ብትሆኑ ህይወታችሁን ለክርስቶስ ያልሰጣችሁ ሰዎች ካላችሁ ዛሬ እኛም እንዲህ ነው የታረቅነው፣ ከእግዚአብሔር ጋር እንድትታረቁ እንለምናለን። ዛሬ ቀናችሁ ነው ካላችሁ እጃችሁን አሳዩን። የመዳን ቀን ዛሬ ነው። አይታዩኝም? እሺ እንጸልያለን። እሺ ሌሎችም ካላችሁ ክርስቶስ ኢየሱስ አንድ ቀን ብቻ አይደለም ስለኛ ዋጋ የከፈለው፣ አንድ ቀን ብቻ አይደለም እኛን የወከለው። ሰው ከመሆኑ ጀምሮ ዘላለሙን እኛን እንደወከለ ነው እስከ መስቀል እስከ ትንሣኤ የኖረው። አሁንም እኛን ወክሎ ነው በአብ ፊት የሚታየልን። ቆምን እንጸልይ ሁላችንም። ኦንላይን ያላችሁ ይሄን የምትከታተሉ የነበራችሁ ስማችሁን በዚህ ቁጥር ቴክስት ብታረጉ እንደውልላችኋለን፣ እናገኛችኋለን። እስቲ ጌታን እናስብ። ስለኛ የሆነው አንድ ቀን ብቻ አይደለም። ስለኛ የሆነው አንድ ኢቨንት ብቻ አይደለም፣ አንድ ክስተት ብቻ አይደለም፣ የአንድ ቀን ብቻ አይደለም፣ ጌተሰማኒ ብቻ አይደለም፣ ጎልጎታ ብቻ አይደለም። ስለኛ የሆነው ሁሉን ነገር ነው። ስለኛ መስቀል ተሸክሞ ተጉዟል፣ እውነት ነው። ግን ዘመኑን ሁሉ በምድር ላይ ሲንገላታ የኖረው ስለኛ ነው። አንድ ቀን አይደለም። በመላእክት ታጅቦ ይዘመር የነበረው በእንስሶች ታጅቦ የተወለደው ስለኛ ነው። ዘመኑን ሁሉ ስለኛ ነው። ይሄ የእግዚአብሔር ምክር ነበር። የአብና የመንፈስ ቅዱስ የወልድ ምክር ነው የነበረው። እናመሰግናለን ጌታ ሆይ፣ እናመሰግናለን ጌታ ሆይ፣ እናመሰግናለን ጌታ ሆይ። እናመሰግናለን ኢየሱስ። ብዙ ልንቆጥረው የማንችለው ያንተ በጎነት አለ ጌታ ሆይ በህይወታችን።
ግን መሰቀልህን አሁን ላለንበት ህይወት አሁን ላለንበት ኑሮ ጌታ ሆይ ወደ አንተ ለመቅረባችን ምክንያት ወደ አባትህ ለመቅረባችን ምክንያት የሆንከው ኢየሱስ የመዳን